አይ ምንም አይደለም ምንም አይደለም እንዴ ተረጋጋ ምንም አይደለም ተረጋጋ ምንድነው አረ ልንገራችሁ እሺ ልንገራችሁ እሺ ካሌብን መያዝ ማለት እኮ ማለት ነው ጦርነት እንደመጀመር ማለት እኮ እያረጋችሁ ያላችሁ እንዴት እንደያዛችሁ አላውቅም እኔ ከአባት ወደ ልጅ ከልጅ ደግሞ ከታጠቅ ቦምቡ ወደ ካሌብ ቦምቡ ከካሌብ ቦምቡ ወደ መላኩ እንደሆነ አውቀናል ማለት ነው ግብር ማለት ነው አይ ጋር ሰው አንገብርም እኛ እንዴ ምንድነው ታሽምረው እንዴ እንትን ነው እኛ የሆነ ስራ ይሰራልናል ቅመማ ምናምን ይቀመምልናል በቃ እንይዤ እመጣለሁ እኔ بس ተፈናርኩ ወሬቱ ማለት እያንዳንዱን ነገር እዛ ክለብ ውስጥ የምትሰሩትን ነገር በዝርዝር እሷ ነግራናለች አንተ ደግሞ ነግራናለች ሰርበት እንዴና ነው ቻማቻው ነዛውን በቃ ነዛውን ማለት ተቀመጥ አርፈ ተቀመጥ አንቺ ይሁዳ ነሽ እሺ አይደለም እንዴት የበላሽ ልጅ ተሰለሽ እንዴት አለሽ አንተ ነህ አትቀያለሽ አንተ ነው ይንጋ እባክሽ ይኸውልሽ እኔ ቢሆን ልታሰር ነው የምችለው አንቺ ግን በየትኛውም ቦታ በምስራቅም በሰሜንም ደቡብም በምዕራብም ብለው አሳደው እንደሚገሉሽ አትጠራጠሪ እንዴት እንደዚህ አይነት ቀሽ ነው ነው ትዝታለ እንዴ ተክሱ ወራ ተገደለ ጨረሰ ገንዘብ ነው አውዶን አልፈራምሽ በቃ ይኸውልህ እኔ ጋር ቁጭ ብሎ እኩል ያወራል በቃ አሁን ይኸውልህ እንዴት ስለይ አንተ ዝራለሽ አንቺ በቁምሽ ነው ማቃጠልሽ እስቲ ወለነ በቁምሽ ነው ማቃጠልሽ አሳይሻለሁ አረጄ በረም በታፈረሰረው አታጥንፈራገጥ ይኸውልህ ዋን እጄ አባተን ብቻ ሳይሆን እስከነ ዘር ማንዘር ሰፈሩን በሙሉ ነው ማጋይል አዋክ ካሌብ እንደዚህ አታርግ እንዴት እንደዚህ አይነት ስራ ይደረግብናል ካሌብ እንዴት እንደዚህ ይደረግብናል እንዴት እንደዚህ ይደረጋል ተረጋጋና ተቀመጥ ይኸውልህ እየሰማኸኝ ነው ተቀመጥ 100 ብር ያልነበረ ሰውዬ ቆሻሻ አንተ ነሽ የረከስክ ቆሻሻ አንተ ነሽ አዳምጠኝ ስማ ከዚህ በኋላ አልፈራም ያ ተራው ገንዘብ ነው ካንተ በላይ ፓወር አለኝ አንገቴን ደፍቼ ስማ አንገቴን ደፍቼ ስራ በርክቄ ነው ለማኝ ነበርክ እኮ ሰላም ጉዲ ቻናል የተከታታዮች እንደምቆያችሁ እንግዲህ ያው በባለፈው ቪዲዮ ተከታተላችሁታል ብዙ ነገሮች ተፈጥረዋል እንግዲህ ከዛም በኋላ በደንብ ክትትላችን አጣራቅን ቀጥለናል ያው በባለፈው እንደተመለከታችሁት ባሬስታውና ካሌብ ቦምቡ እንግዲህ በእጃችን ቁጥጥር ውስጥ ነው የሚገኙት ያው ዛሬ ላይ እንግዲህ ዘውድም ከኔ ጋር ተገኝቶ ይሄንን የተደረሰውን ነገር በሙሉ ለመጨረስ ሞክሮ ነበር ያው በአንዳንድ ጉዳዮች ምክንያት ሊገኝልኝ አልቻለም እንግዲህ ከጉዳዩ ማስፈላጊነት በተጨማሪ ዛሬ ላይ ከዘውድ ይልቅ የሚያስፈልገን ዘኪ እንደሆነ እንግዲህ አባላቶቻችን ሁላችንም ስለወሰንን እሱ ነገር በደንብ በኋላ በግልጽ እንነግራችኋለንና አሁን ዘኪ አብሮ ይገኛል ዘኪ እንዴት ነህ እንዴት ነህ ንጉስ ሁሉ ሰላም ነው ሁሉ ሰላም እንግዲህ እንደምትከታተለን ነው ብዙ ነገሮችን ውስጥ ገብተናልና አዎ እንደዚህ አይነት ነገሮች ስንገባ ደግሞ ሁሉም ሰው ያው ካለፈው ትምህርት መውሰድ አለበት በባለፈው የተፈጠሩትን ኬዞች ተመልክታለን እኔም ላይ ወንድሜም ላይ የደረሰውን ነገር ተመልክታለና አንተም በጣም ብዙ ደፋ ቀና ስትል ነበር ዛሬ ላይ ደግሞ እንደዚህ አይነት ነገሮች ከመፈጠራቸው በፊት አንተንም ከጎናችን አድርገን ይሄንን ነገር ለመጨረስ አስበናልና እንዴት ነው እስቲ ይሄንን ጉዳይ በደንብ አስረድቻለሁ አይታል ተከታትላለና አንተም እስቲ ራስህን ግምት ብትሰጥ ሁሉም ነገር ብታወራ ደስ ይለኛል እውነት ነው እንግዲህ ያመሰግናለሁ ያው ከካሜራ ጀርባ ብዙ ነገሮችን አውርተናል እውነት ለመናገር ይሄ ታሪክ ወይም ደግሞ ይሄ ኬዝ ቀላል ነገር አይመስለኝም ያው በእኛ አቅም የሚሆን ነገር ነው በርግጥ አቅሙ አለን ችሎታው አለን ብዙ ነገር ማድረግ እንችላለን ግን ያው ስንደራጅ ነው ወይም ደግሞ ጠንከር ስንል ነው ስንሰባሰብ ነው ድርብ ያበር ይባላልና እንቅስቃሴዎችን እናደርጋለን ማድረግ ያለብን እርምጃዎች ወደፊት ምንም ነገር ሳንፈራ አስፈላጊውን የህግ አካላቶችን አሟልተን ከኛ ጋር ዘውድ ወንድማችንም ደግሞ እንዳልከው ያው በአንዳንድ ጉዳዮች አልተመቸውም ቢሆንም ግን ያው ከጎናችን ስላለ ያው ምንም አይነት ስጋት አይኖርብንም እንቅስቃሴያችን ወደፊት ማድረግ ነው ያለብን በያስባለ ያው ትንሽ ኬዙ ውስብስብም ጭምር ነው በጣም ብዙ ጨካኝ ሰዎች ያሉበት ኬዝም ነው አንዳንድ የሰማናቸው ነገሮች አሉ እኔም በአይኔ ያየሁት ነገር ስላለም ጭምር ነው ናይት ክለብ እና መሰል ነገሮች ላይ ደግሞ የሚያሳልፍ ሰው ያው ትንሽ
የረህራሄ መጠኑ በጣም ዝቅ ያለ ነው። በብዙ ነገሮች እኛም የምናውቃቸው ነገሮች አሉና ብዙ ሰዎችንም ለማጣራት ሙከራ አድርገናል። ኢንቨስቲጌሽናችንም ከፍ አድርገ ነው አንድ ደረጃ ከፍ አድርገ ነው እንግዲህ ትብብር ከተለያዩ መስሪያ ቤቶች ጠይቀናል። ያው እንግዲህ ወደ ተመልካቾች እንዲያውቁት በሚል ነው። ከዚህ በኋላ እንግዲህ ወደፊት በመሄድ ነው ሐሳባችን ላለው። ትክክል። ያው እንግዲህ ውድ ቤተሰቦች እናንተንም ያው ማሰልቸት እንዳይሆንብን ብዬ ነው ዛሬ ላይ የተገናኘንበት በጣም ትልቅ የሆነ አላማ አለ። ከዛ በፊት ግን እናንተ የማታውቋቸው በጣም ከካሜራ በስተጀርባ ብዙ የሰራናቸው ነገሮች አሉ። እናንተ እንደተመለከታችሁት እንግዲህ በባለፈው ባሪስታውና ካሌብን ይዘነው ነበር። ያው አባቱን ታጠቅ ቦምቡን ለማግኘት አልቻለም። ያም የሆነበት ምክንያት እንግዲህ ታጠቅ ቦምቡ ኢትዮጵያ ውስጥ እንደማይገኝ ከሀገር ውጭ እንደወጣም ገልጾልን ነበረ ልጅየው። እንግዲህ በደንብ ስናውጣጣቸው ሁለቱንም በደንብ ይዘን ማድረግ ያሉብንን ነገሮች ስናደርግ ያው ለእናንተም ትንሽ ስለሚሰቅ እነሱም እያደረጉት ያለውን ነገር ነው እኛም እነሱ ላይ ያደረግንባቸውና እነዛን ነገሮች አድርገን እነሱም ላይ ብዙ ነገሮችን አውጣተን ዛሬ ላይ አንዳንድ የደረስንባቸው ጉዳዮች አሉ። እንግዲህ የእነሱን ስራ በሙሉ የሚሰራላቸው እንደ ቀኝ እጅ ሆኖ የሚሰራ ሰው አለ። እንግዲህ ያንንም ሰው ዛሬ ላይ በቁጥጥር ለመዋል ብዙ ጥረቶችን የምናደርገውና ያ ሰው በጣም የምላችሁ ከእነሱም የከፋ ሰው ነው። ብዙ ነገሮችን የሚያደርገው ብዙ ስራዎችን የሚሰራው እሱ ነው። እንደውም ካሌብ ቦምቡና ታጠቅ ቦምቡ እየገቡ መከታተል እንጂ እሱ እዛ ቤት ውስጥ የማስተዳደር እየመጡ የማየት እንጂ ሁሉም ነገር እሱ እንደሚቀመመው የተወሰነ ስናውጣጣቸው ካሌብ ቦምቡና እንግዲህ ባሬሳ በደንብ በዝርዝር ነግረውልናል። እናንተም እንደተከታተላችሁት በባለፈው እንግዲህ ያቺ ሴት አስተናጋጇ ብዙ ነገሮች የደረሰባት ሴት እኛ ጋር ነው የምትገኘው። ለእሷም ብዙ እንደ ጥብቅናና ከለላ ሆነናት ነው አሁን የምንገኘውና ዛሬ ላይ እንግዲህ እንደነገርኳችሁ ያንን ሰው በቁጥጥር ደግሞ አለ ብዙ ጥረቶችን የምናደርገው። ያው አሁን ላይ ካሌብም ስለተያዘ ከሱም ቁጥጥር ውጪ ስለሆነ ቢደውልለትም ብዙ ነገሮችን ቢያደርግም ሊያገኘው ስላልቻለ ፈርቶ ብዙ ነገሮችን አድርጎ እንግዲህ ተከልሎ እንደሚገኝ እርግጠኛ ነው የምንሆነው አይደለ? እውነት ነው። ያው እነዚህ ሰዎች ደግሞ አሁን እውነት ለመናገር ከጀርባቸው ብዙ ነገር ይኖራል ብዬ አስባለሁ። የሚነግሩህን ነገር በሙሉ ሙሉ ለሙሉ ማመኑም አስቸጋሪ ነው። ያው ታጠቅ ቦምቡ የተባለው አባታቸው ሚዲያውን ሳይከታተል ቀርቶ አይደለም፣ የሚደረገውን ነገር ሳያይ ቀርቶ አይደለም። እነዚህም አሁን የምንፈልጋቸው ሰዎችም ደግሞ እኛንም እንደሚከታተሉ እናውቃለን። በዚሁ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ያው እንግዲህ ፈቃደኛ ሆናችሁ እጃችሁን ለእኛም ባይሆን ለሚመለከተው አካል ሄዳችሁ ከሰጣችሁ ያው እንግዲህ እኛ ክትትላችን ከወዲሁ ለማቋረጥም ፈቃደኛ ነን። አይ የምትሉ ከሆነ ደግሞ ያው እንቅስቃሴያችንን እንደምንቀጥል ከወዲሁ አበክረን ለመናገር እንፈልጋለንና እንዳልኩህ ውጭ ሀገር ነው ብሎ ተናግሯል ልጅየው። አባቱ ውጭ ሀገር ላይ ሆኖም ይችላል ምናልባት አይታወቅም። እዚሁ ተደብቆ ሊሆን ይችላል። ኢትዮጵያ ሰፊ ነች፣ አዲስ አበባ ሰፊ ነች። ከአዲስ አበባ ውጭ ሆኖ በተለያዩ ክፍለ ሀገሮች አሉ፣ እዛ ሊሄድ ይችላል። ይህ ሰው እንግዲህ ማን እንደሆነ እኮ በአይን ራሱ አናውቀውምና በቻለው መጠን ደግሞ ያው አንድ ያልገለጽከው የረሳኸው ነገር ወይም ደግሞ ገልጸዋለሁ ብለህ ነው ይመስለኛል። ስልኩን በርብረን ነበረ። እኔም ከመጣሁ በኋላ በርበራው መሀል ላይ ነው የደረስኩትና ስልኩ ላይ የተገኙ ብዙ ጸያፍ ቪዲዮዎች አሉ፣ ብዙ ነገሮች አሉ እና ይህንን ሰው ደግሞ ልናገኘው የቻልነው ዛሬ የምንፈልገውን ሰው ልናገኘው የቻልንበትን መንገድ አለና ይህንን ሰው በጣም ከካሌብ ቦምቡ ጋር የመደዋወል በቀን ከ10 ጊዜ በላይ ይደዋወላሉና በጣም ከባድ ነው። ብዙ ነገሮችን ያው በጣም ብዙ ነገሮችን ያደርጋሉ ከሱ ጋር ሁሉም ነገር የሚያደርጉትና እንግዲህ መግቢያም ላይ ትንሽ ጫር አድርጌባችሁ የሄድኩት ነገር ምንድነው ዛሬ ላይ ከዘውድ የበለጠ የሚያስፈልገን ዘኪ ነው ያልኩት። ያው እንደኔ በባለፈው ያንን ባሬስታውንና ካሌብን እኔ ነኝ ያጠምርኳቸውና በቀላሉ አሁን ያንን ነገር ለማድረግ አልችልም። ምክንያቱም በደንብ እንግዲህ የተሰራጨውን ነገር ተከታትለዋል፣ አይተዋል። የነሱ አባል እንደተያዘ ማውቋልና እኔ ቀጥታ ኤጀንትን ባረግ ያው እኔ ላይም ጥቃት ሊፈጽሙ እነሱም ሊያመልጡ መረጃዎችን ሊሰውሩብን ይችላሉና ከዚህ እንግዲህ እኔ ከመሄድ ያው ዛሬ ላይ ዘኪንም ያመጣውበት ትክክለኛና ዋነኛው ጉዳይ ዘኪ ብዙም እነሱ ጋር እውቅናም ስለሌለው ዛሬ ላይ ሄዶ ኖርማሉ ሰው ሆኖ ቢያወራቸው ሊያገኛቸው ስለሚችል ብዬ ነው እንግዲህ ዘኪንም ይዤላችሁ የቀረብኩት። ዘኪ እንግዲህ አብዛኛውን ነገር አውርተናል፣ ተነጋግረናልና በቀጣይ የሚሆነው ነገር ምንድነው ያገኘናቸው የስልክ መረጃዎች አሉ፣ ማስረጃዎች አሉ፣ በጣም የተያዙ ጸያፍ ቪዲዮዎች አሉ። እንግዲህ የሄደንን ቪዲዮ ይዘው ነው ሲያስፈራሯት እንደዚህ አይነት ጸያፍ ስራ ሲያሰሯት የነበረውና በጣም ስልኩን ስንጎረጉረው ስንበረብረው በደንብ ፍተሻ ስናደርግበት የተለያዩ ሴቶች ጉድ ነው የተመለከትነው። በጣም አሉ የተባሉ ባለሀብቶች እኛ እንኳን የማንጠረጥራቸው ሰዎች ነው እዛ ቤት ውስጥ ሲገኙ የነበረውና በጣም ደንግጠናል። ያው ለእናንተም ለማስተላለፍ ትንሽ ከበድ ስለሚለውና እነሱ ነገሮች አግኝተናል። በደንብ ደግሞ ሲደዋወልም ሲያወራም የነበረው እንግዲህ መላኩ ከተባለ ግለሰብ ጋር ነውና ያ መላኩ የተባለ ሰው በጣም ብዙ ነገሮች በተለይ ካሌብን በደንብ እኔ ይዤ ሳወጣጣው በጣም ብዙ ስራዎችን የሚሰራው ብዙ ነገሮችን የሚያደርገው እሱ እንደሆነ
አውቀናል። ያው እንደዚህ አይነት ሰው የሚያወራውን ነገር ሙሉ ለሙሉ ማመን ስለሚከብድና ያው እንግዲህ ነገሮችንም ወደሱ እየደፈደፉት ሊሆንም ይችላልና ይሄንን ነገር በደንብ እሱን ይዘን ስናውጣጣ ነው ማወቅ የምንችለው። ዛሬ ላይ አንዳንድ እንግዲህ ብዙ ነገሮችን ቀምረን ነው እናንተም ጋር የመጣ ነውና እነዛ ነገሮች ምንድናቸው መላኩን ለመያዝ የሚረዱ ነገሮች አሉ አይደለ ዘኪ? እውነት ነው። ኢንተለጀንስ ወይም ደግሞ ያው ቴክኖሎጂው የት እንደደረሰ እናውቀዋልና በዚህ ኢንተለጀንስ ወይም ደግሞ በዚህ ቴክኖሎጂ እኛም ታግዘን አሁን ላይ ከኢትዮ ቴሌኮምና መሰል የቴሌኮም ድርጅቶች ጋር በመተባበር በስልክ ቁጥሩ የት እንዳለ ትራክ እያደረግነው እንገኛለን። በጣም ናይስ። አዎ እንግዲህ የኛም ደግሞ የቴሌኮም ወይም ደግሞ ይሄ ኮሙኒኬሽን የራሳችን የንጉስ ሚዲያ ክሩ አለንና ያ ክሩ እየሞከረ ያለው ነገር አለ። በዛ ምክንያት በጂፒኤስ የት አካባቢ እንደሚውል የት አካባቢ እንደሚያመሽና መሰል ነገሮችን አይተናል። ብዙ ጊዜ እንቅስቃሴው ሁለት ቦታዎች ላይ ነው። አንድ ክለብ ነው፣ አንድ ደግሞ ትንሽ ከሀገር ወደ ወጣ እንደማለት ነገር ከአዲስ አበባ ወጣ እንደማለት ነገርና ይመለሳልና ለአንድ ሳምንት ያህል ክትትል እንደተደረገበት የኛ እንግዲህ አባል ፋሲል ነግሮኛል ቀደም። ያው ብዙ ነገሮችን ከሱ እንደምናገኝ ተስፋ አደርጋለሁ። ያው ብዙ ነገሮችም እንዳሉት አውቀናል ማለት የስልክ ጥሪዎችንም ስለሰማን ማለት ነው። በስልክ ጥሪዎች ደግሞ የሰማናቸው ነገሮች እንዲሁ ቀላል አይደሉም። በጣም ጸያፍ ነገሮች ነው የሚሰሯቸው ስራዎች በጣም ጸያፍ እንደሆኑ ተመልክተናልና ትዕዛዝ ደግሞ የሚወርደው ከአባት ወደ ልጅ ከልጅ ደግሞ ከታጠቅ ቦምቡ ወደ ካሌ ቦምቡ ከካሌ ቦምቡ ወደ መላኩ እንደሆነ አውቀናል ማለት ነው። ስለዚህ ይሄንን መስመር ወይም ደግሞ ይሄን ሌን ተከትለን ከሄድን ወደ መጨረሻው ሰው የደረሰን ይመስለኛል። እነዚህ ሁለት ሶስት ሰዎች ከተያዙ ምናልባትም አባት ሜቢ ፈርቶ ሊቀር ይችላል። ከሀገር መውጣት አለመውጣቱን ደግሞ ያው እንግዲህ እንቅስቃሴ ላይ እንገኛለን ማለት በፓስፖርቱና በተለያዩ ክሬዴንሻል ይሄ ሴኩር በሆኑ ነገሮች ኤርፖርትም ኢሚግሬሽንም ሄደን የተለያዩ ነገሮችን ለማጣራት እንቅስቃሴ ላይ እንገኛለን። ያው እንግዲህ ውድ ተመልካቾቻችን እንዲያውቁት በሚለው አንተ እንኳን የምታውቀው ነገር ነው። ከዚሁ በኋላ ያለው ነገር የሱን ስልክ ይዘን ለሱ መደወል ነውና በጣም ደግሞ ከባዱ ስራ ከዚህ በኋላ ያለው ነው። ሙሉ ስራውን እሱ ነው የሚሰራው ብያለሁ ቀደምና አንተም ተናግረዋል። ቁማር ቤት አለው ከክለቡ ጀርባ ከናይት ክለቡ ጀርባና ያው በእኛ በግራፍ ነው ያየነው። ክለቡን ያው ሄዶ ማዘጋቱ ምናምን ቀላል ሊሆን ይችላል ወይም ደግሞ ቀላል ሊመስል ይችላል። አንዱን ብናዘጋው እንግዲህ የስልክ ጥሪዎች ላይ መሰል ነገሮች ላይ ፎቶዎች ዋትስአፕ ቴሌግራም ላይ ያገኘናቸው እንትሮች የሚያሳዩት ሐዋሳም እንዲሁም ደግሞ ሌላም ቦታ አዲስ አበባ ውስጥ ደግሞ ከ4 በላይ ክለቦች እንዳሏቸውና ሁለት ደግሞ ዋና ዋና የሚባሉ ቁማር ቤቶች እንዳሏቸው ነው የሰማነውና እነዚህ ቁማር ቤቶች ለማዘጋት እንግዲህ ትንሽ እንቅስቃሴ የሚፈልግ ይመስለኛል። በጣም ብዙ ጥረቶችንም ብዙ ክትትሎችንም ብዙ ድካሞችንም ያስፈልጋሉና ያው እነዚህ ነገሮች እንግዲህ ዋነኝነት ሰዎቹን ከያዝናቸው ይሄንን ነገር የሚያስተዳድሩት የሚመሩትን ሰዎች ከያዝናቸው እነዛ ነገሮች ኮንትሮል ለማድረግ ብዙ የሚከብድ ነገር የለውም። ግን እነዚህ ሰዎች በጣም በቀላሉ የሚያዙ ሰዎች አይደሉም። በጣም ብዙ ጥረትና በጣም ብዙ እንግዲህ ያለ ማረፍ ያለ መድከም ነገሮችን ይፈልጋሉ። በጣም ብዙ መስዋዕትነትን ጠይቀውን ነው ይሄንን ነገሮች ልንወጣቸው የምንችለው። እንግዲህ ብዙ ሀተታና አብዛባቸው ቤተሰቦችም ላይ እንግዲህ አሁን ላይ ወደ እርምጃዎች ነው የምንገባው። ዛሬ ላይ እንግዲህ አንድ አስበን የመጣ ነው ጉዳይ አለ። ለዚህ ሰው እንግዲህ ብንደውልለት እምላችሁ ገንዘብ አይጠግሙም እነዚህ ሰዎች ቢያጠራቅሙ ምንም በቃ የሰው ደም መምጠጥ ነው የያዙትና ዛሬ ላይ እንግዲህ ወንድሜ ዘኪ እንግዲህ ይደውልለትና ለዚህ ሰውዬ ያለውን ነገር በሙሉ ይነግረዋል። እንግዲህ ያንንም ነገር እናንተ ስትመለከቱት በጣም እንግዲህ እንደምትደነቁም እንደምትገረሙም እርግጠኛ ነኝና እነዛን ነገሮች ቀምረን እንግዲህ እነሱን ለመያዝ ጥረቶች እናደርጋለን። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። አሁን ላይ የመጣ ነው እንግዲህ ለመላኩ እንደውልለታለን። የመላኩን ስልክ ያገኘ ነው እንግዲህ ከካሌብ ስልክ ላይ ስንቆርጉር ስንበረብር እንደሆነ ገልጸንላችኋል። እንግዲህ ያንንም ነገር ያው በደንብ ስንሰማው ሙሉ መልእክቶችን የተጻጻፉትን የተላላኩትን ነገሮች በደንብ ስናደምጥ ያው ይሄ ሰው መላኩ የሚባለው ሰው እንግዲህ አቋማሪ እንደሆነ ነግረናቸዋልና እነሱ ጋርም ሄዶ ለመቋመር ብዙ ነገሮችንም ለማድረግ እንግዲህ ከዛ በፊት ቀጠሮ ይያዛል። እንደ ሕክምና አስቡት እንግዲህ ምን ያህል እንደረቀቁና ለነሱም ደውለን እንግዲህ አሁን ላይ ለካሌብ ቀጠሮ መያዝ እንፈልጋለን። እናንተ ጋር መተን መጫወት እንፈልጋለን። በቀላሉ አይደለም እነዚህ ሰዎች የሚጫወቱት በመኪና በቤት በብዙ ነገሮች ነውና ለማድረግ አስበናል ብለናል። እንግዲህ እኛም እንደ ክፍተት የምንጠቀመው እዚህ ጋር ውድ ቤተሰቦች ልብ እንድትሉ የምፈልገው ያው እቺን ክፍተት ተጠቅመን ነው እነሱን ለመያዝ ያሰብነው መላኩን ለመያዝ ያሰብነውና መላኩ እንግዲህ ከመቋመሩ በፊት ያው ቁማሩ እንግዲህ እንደነጋ ከሆነ ዛሬ ላግኝቶ ማውራት ብዙ ነገሮችን ማድረግ ይፈልጋል። ሰዎቹን ያው እንዳይያዙ ብዙ ሚስጥራዊ ስለሆነና በዛች ክፍተት ተጠቅመን እንግዲህ ምናልባት መላኩ የሚመጣ ከሆነ እንግዲህ ዘኪ ደውሎለት የሚመጣ ከሆነ በዛች ክፍተት ለመያዝ አስበናልና እንግዲህ እስኪ እንዲሳካልንም ጸልዩልን፣ ብዙ ነገሮችንም አድርጉልን። በጣም ብዙ ነገር ነው እየተጋፈጠን እየተዋጋን ያለ ነውና እስኪ ዘኪ ደውልለት ለመላኩ። ልደውልለትና እንግዲህ ያው ስልኩን አውጥተን ይዘናል።
እንግዲህ እድለኛ ከሆነ በ2-3 ቀን ውስጥ ቀጠሮ ሊሰጠን ይችላል በጣም ለመቋመር ማለት ነው። እንግዲህ የስልክ ጥሪዎቹ እንደሰማነው አንዳንዶቹን አንድ ቀን እንደ ሀብት መጠኑ ይመስለኛል። የተለያዩ ሰዎችን ስልክ ጥሪ ስንሰማ ለአንዳንዶቹ ከሳምንት በላይ የሚሰጣቸው አሉ። ለአንዳንዶቹ ደግሞ ለምን እንደሆነ አላውቅም። እንግዲህ ሰው ለመቋመር ይሄን ያህል ደውሎ በእርግጥ ያው የተሰራባቸው የተደረገባቸው ነገር ነው እንደዚህ የሚያፈጥናቸው ይሄ ነው ማለት አንችልም። እስኪ እንደውልለትና እስቲ ደውልለት። በጣም ብዙ ለፍተናል እዚህ ጋር ለመድረስ ውድ ቤተሰቦቼ። ሄሎ ሄሎ ሄሎ። አቤት። ሰላም እንደምን ነህ መላኩ? አለን ፈጣሪ የተመሰገነ ነው። ማለበል እኔን እንኳን አታቀኝም። ሰው ነበረ ስልክን የሰጠኝና አንዴም እናንተ ጋር መጥቼ ነበረ ክለብ ማለት ነው። እሺ። እና ያው ያለውን ነገር ስለማቅ ትንሽ ደግሞ ገንዘብም ስላስፈለገኝ ጭምር ያው ያቺን ቁማሯን ጉዳይ መጫወት ፈልጌ ነበረ። ማን የሰጠህ ስልኬን? እንዴት አገኘው ስልኬን? አይ እሱ እንኳን ቀላል ነው። ያው እንግዲህ ስራው ላይ ስላለን ሁላችንም እኔም ከዚህ በፊት ልምዱም ስላለኝ ነው ክለብ መጣ ነበረ። እሺ። ያው የአንዳንድ ነገሮችን ሰምቻለሁ። እኔም ደግሞ ከዚህ በፊት አንዴ ሞክሬ ነገሮች ስላልተሳኩልኝ ነው በባለቤቴ ስም ነበረ መኪናና ቤት። አሁን ግን ስለተለያየን በኔ ስም ስለዞረ ያው እሷን ነገር ትንሽ ተጫውቼ ምን ብዬ ሌላ ለማሳደግ ስለፈለኩኝ ነው። እሺ። የትኛው ክለብ ነበረ? ቦሌ ነው ወይስ ሜክሲኮ ነበረ ሄድኩ? እኔ አሁን ላውቅህ አልቻልኩም። ሴቭም አልወጣልኝም። ያው ስራ እኮ ይበዛብሃል። አንተ እኮ ሁሉንም ሰው ማወቅ አትችልም እምልህ እንደኔ ብዙ ሰው ስለሚደውልልህ ልታቀኝ አትችልም። ያው ስታየኝ ምናልባት ፊቴ ሊመጣልህ ይችላል ምናምን ነው እንጂ እንትን አይልም። ያው ምንም ስጋት እንዲገባ አልፈልግም። በእርግጥ አስፈላጊ ከሆነ አስፈላጊ ነገሮችን እልክልሃለሁ። የቤት ካርታዬንም የሊብሬንም ምናምን አንስቼ እልክልሃለሁ ፎቶግራፍ። ዋትስአፕ አለ? ዋትስአፕ አለ አለኝ። ዋትስአፕም አለኝ ቴሌግራምም አለኝ። ዋትስአፕ ላይ እንዳትረሳ ላክልኝና እኔ አሁን ላስታውስ አልቻልኩም እና ዋትስአፕ ላይ አይቼው እንግዲህ እንትን የምንል ከሆነ እንግዲህ እንገናኛለን። የት አካባቢ ነው? የት ልምጣልህ? እኔ ያለህበት እኔ መምጣት እችላለሁ፣ ችግር የለውም። አረ እንደዛ ከሆነ ጥሩ። በቃ በዋትስአፕ ምን ልልክልህ ነው የፈለከው? ምን ልላክልህ? አሁን ያልካቸውን እንዳለ አንድ ነገር ሳትስቀር ላክልኝ። ቀበሌ መታወቂያን ጭምር ማለት ነው። የቀበሌ መታወቂያም ያስፈልጋል? አዎ ዝም ብለህ እሱን ለማወቅ ነው። ያው ታውቃለህ አይደለ? ያው ዝም ብሎ ሰው አውቃለሁ ተብሎ ሲመጣ ልክ አይመጣምና አዎ። አይ ያው ለስራ ማንነትህን ለማረጋገጥ ችግር የለውም። ምንም እንትን አትበል። ይሄን ያህል የሚያስፈራ ነገር የለውም። ብቻ መጫወቱን ከፈለክ ግን ትንሽ ሴኩሪቲዋ ትንሽ ስለምታስቸግር ታውቃለህ መቼም። አይ ይገባኛል። እንዴ እንደዚህ አይነት ነገር እኮ ያው ዝም ብሎ ዘው ተብሎ የሚገባበት ነገር እንዳልሆነ ይገባኛል። ልክ ነው። እንዳልኩ እንትኖቹን ምናምን ላክ። ከዛ የቤት ካርታውን ያገባ ያላገባውን እንትን ከሚስቴ ጋር ተፋትቼ ነው ያልከኝ? ተጣልቼ ነው ያልከኝ? አዎ ያው ትንሽ እሱ ቆየት ስላለች ዶክሜንቱን ጨርሻለሁ፣ ችግር የለውም። ያላገባልኝ በቃ እሱን ያላገባውንና እንትኑን ላክና ከዛ በኋላ አሁን መልሼ እደውልልህና ቦታና ጊዜውን ወይ ቴክስት አደርግልሃለሁ። በቃ ደስ ይለኛል። ዛሬ ብታደርግልኝ፣ ዛሬ ብንገናኝና ያው ዛሬ ቢሆን በጣም ደስ ይለኛል። እስቲ ዛሬ ስንት ሰዓት ነው? 3 ሰዓት። እሺ ዛሬ ስንት ሰዓት መሰለህ? ወደ 9 ሰዓት ይመቻል? 9 ሰዓት አካባቢ ኤኒ ታይም አለው፣ ይመቸኛል። አረ 9 ሰዓት ይመቸኛል። ከዛማ ከሆነ ወደ እንትን ትመጣልኛለህ ወይ መስቀል ፍላወር አካባቢ? መስቀል ፍላወር ይመቸኛል። እንደውም ለዛ ቅርብ ነኝ እኔ። በቃ መስቀል ፍላወር እንገናኝ። ወይ መስቀል ፍላወር ወይ ደግሞ እንትን ሆነው ቦሌንም ሆነው እዛ ትመጣለህ። መልካም ደስ ይለኛል። ስለዚህ ያለውን ነገር ዶክሜንቶችንም ይዤ መጣና እንነጋገራለን። ዛሬ ብታጫውተኝ ደስ ይለኛል። እምልህ አሁን ሙሉ ጨዋታው አይ ተው። ማን ነበር ያልከኝ ስምህ? እኔ እንድሪያስ እባላለሁ። እንድሪያስ። ይኸው እንደዚህ አይደለም የሚሆነው። መጀመሪያ ማንነት ይጣራ፣ ከዛ ልወቅህ መጀመሪያ፣ ከዛ ሪል ትክክለኛ ዶክሜንቶችን ልይ፣ ከዛ በቃ እንዳለ ነገሮችን ላጣራና ከዛ በኋላ ነው ደግሞ ታውቀዋለህ። በሰልፍ በተራ ነው የምትጫወተው። ዝም ብለህ እንደ እናት ቤት ግብት ብለህ ካርታ አትወረውርም። ገብቶሃል አይደለ? መጀመሪያ ጊዜና ቦታ ታውቆ የተለያየ ቦታ ነው የምትጫወተው እና ዝም ብሎ በአንድ ቀን ብር ካላፈስኩኝ ምናምን የሚባል ነገር የለም። በዛሬው የሚወለድ ልጅ የለም እና ረጋ በልና በቃ ላገኘህ መጀመሪያ እናውራ። ከዛ ሁኔታ ልወቅ። ከዛ በኋላ ነው
እኔ መወሰንልህ። አሁን ዝም ብለህ ከአንዱ ጋር ከፈለግከው ሰው ጋር ለምትጫወተው ጊዜና ቦታ ተመድቦልህ ነው የምትጫወተው። ይሄንን መቼም ታውቀዋለህ። መቼም አንዴ መጣህ አውቀዋለሁ። እውነት ነው። ያው ዝም ብዬ አንዳንዴ ያለ አይደል የገንዘብ ነገር ያጓጓልና ለዛ ነው እንትን ያልኩት። በክፉ አትይብኝ። አይ ችግር የለውም። በሰዓቴ እኔ ቀድሜ እደርሳለሁ። በቃ እሺ፣ መስቀል ፍሎር በቃ ይሁን። እንደዛ ከሆነ መልካም። እሺ፣ እደውልልሃለሁ እዛው ስደርስ። አትደውልልኝ፣ በዚህ አትደውልልኝ። እንደውም አሁን ድንገት ነው ያነሳሁት። ዋትስአፕ ያልኩህን ላክልኝ፣ ከዛ ነው ቴክስት አደርግልሃለሁ ቦታ። በቃ እጠብቃለሁ። እሺ 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 መላኩ ዘኪ በጣም ከባድ ሰው ነው። ብዙ ነገሮች አስጨናቂ ናቸው። በተለይ ደግሞ ሽጉጥም ይዛል። ይሄንን ነገር አጣርቼ ደርሼበታለሁ እንደ ካሌብና በጣም መጠንቀቅ ይገባሃል። ጥይት መከላከያም ብዙ ነገሮችን ማድረግ ነው የምንልክ፣ በቀላሉ አይደለም የምንልክ። እኔም ላይ ዘውድም ላይ የደረሰው ነገር እንዳይደርስብህ ወንድሜና እውነት ነው። እነዚህ ነገሮች በደንብ ተጠንቀቅ። ቦታውንም በደንብ እንከባለን። ውድ ቤተሰቦች እንደተመለከታችሁት እንግዲህ እኔ ቴክስት ካላረኩልህ እንዳትደውልብኝ አንገናኝም ብሏልና እሱንም በጣም ከተጫነው እንግዲህ ለመፈርጠጥ ብዙ ነገሮችም ለማጥፋት ስለሚሞክር አሁን ላይ ዝም ነው የምንለው። የተወሰኑ ነገሮችን ያው እንዳይደነግጥ ነገሮችንም እንትን እንዳይል 2-3 ቀንም ቢሆን እንታገሰዋለን። ችግር የለውም። እንግዲህ ውድ ተመልካቾቻችን መቼ እንደሚደርሳችሁ ይሄ ቪዲዮ እናንተ ጋር አናቅም። እኛ ጋር ዛሬ እየተቀረጸ ነው። እንግዲህ ሜቢ ከሳምንት በኋላ ሊሆን ይችላል። ግን አስፈላጊውን ጥንቃቄ እንደምናደርግ ከወዲሁ ልንነግራችሁ እንፈልጋለን። እንግዲህ ወንድሜ ንጉስ እንዲቀናኝ እናንተም እንዲቀናኝ ጸሎት እንድታደርጉልኝ እጠይቃለሁ። ያለው ነገር ይሄን ይመስላል። ተከከለ ዘኪ ወንድሜ እንዳለው ነውና እነዚህ ነገሮች እንግዲህ ህይወታችን መስዋዕት አድርገን የምንሰራው ኢትዮጵያ ውስጥ እንደዚህ አይነት ነገር እንዳይካሄድ ነው። እንደዚህ መጥፎ ነገሮች ብዙ ነገሮች እየተስፋፉ ስለመጡ አሁን ላይ እነሱ ለማስቆም ነው የምንጥረውና እናንተም እስኪ ሰብስክራይብ በማድረግ በጣም እንግዲህ ተደራሽነታችን ቀንሷል። በጣም ቪዋችን እየቀነሰ ነውና እናንተንም እንግዲህ ማስደሰት በመንችለው እናስደስታችኋለን። እንደዚህም ደግሞ መድረስ የሚገባን ሰዎች ጋር የተቸገሩ ሰዎች ጋር እንደ ጥቃት የሚፈጸምባቸው መተት ድግምት የሚሰራበትን ቦታ እያጠፋን እንግዲህ ኢትዮጵያ ነፃና እንግዲህ ለትውልድም በጣም ደስ የምትል ኢትዮጵያ ለመፍጠር እንሞክራለን። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። አላወኩም። አላስታወስከኝም? ያው አንዳንዴ እንደዚህ አንዳንድ ነገሮች እንደዚህ አብን ያደርጋሉ። ሜቢ በደንብ ስታይ ታገኘው ነው። አይ ብዙ ሰው ይመጣል። አይ ብዙ ሰው ይመጣል። ግን ፊትህ አዲስ ነው። አይ ችግር የለውም። የኔ መኪና እዛ ጋር አለች። ወይ እዛ ጋር መሄድ እንችላለን። ወይ ወደዛም ቢሆን እየሄድን ማውራት እንችላለን። ችግር የለውም። እንዴት ነው? ይመቻል? ይመቸኛል። እኔ መኪና ውስጥ ገብተን ብናወራ። አይ እዚሁ ነው። ንገረኝ። የቀደም የላክልኝም አይቼዋለሁ እና እንትን ማለት ያው አይ መንገድ ላይ ቆመን እንትን ከምንል ለዛም ብዬ ነው። ምንድነው? አይ ምንም አይደለም። ምንም አይደለም። ተረጋጋ። ምንም አይደለም። ተረጋጋ። ምንድነው? ግባ ለቀኝ ምንድነው? ሌላ እርምጃ እንድንጠቀማት ይሄ መቀመጥ አይገባውም። ሌላ ነገር ውስጥ ምንድነው የፈለጋችሁት? ይኸውልህ የምትረጋጋ ከሆነ ትረጋጋለህ፣ የማትረጋጋ ከሆነ ደግሞ ማነህ አንተ? ቆይ እንዴ ይኸውልህ ነገርኩህ አይደል? ምንድነው ፈልገው እንዴ? አትጩ። ምንድነው ፈልገው? አትጩ እንዴ በቃ አንተኛ እንደሮታ ልታመልጣ ነው። አጭበርበረሃል እንዴ? አሰደን ባንዲዝ ነው ሬታ ባለቴር ነበር። ታውቁኛላችሁ ግን በደንብ እና ምን ማድረግ እንደምችል ታውቃለህ ወይ? ማን እጅ ላይ እንዳለ አታውቅም። ምለቀ መስሏል እያንዳንዱ ታውቃለህ አይደል? አትልቀቀን። አሁን ይኸውልህ እቺ ያሰርከኝን ማለት ነው። ምለቀ መስሏል እያንዳንዱ። አሁን ይኸውልህ ሌላ ነገር አንፈልግም። ለምን ጠይቅህ ጥያቄ ቀጥተኛ ምላሽ ሰጠናል። አካላት ናችሁ። ምንድናችሁ እናንተ? ምንድናችሁ? አንተ ሲጀር ማነህ? ዝም በለ ተቀበል። ንጉስ የማይሆን ነገር ነው እያደረገ ያለው። ካልሆነ ዋጋህን ሰጥተው ይመልሰዋል። ገባህ አይደል? ተቀመጥ። ከዚህ ከጀርባ የተሰበሰበው ሰው ላንተም ጭምር ነው። ማንንም ማምጣ እኔ ምፈራ እንደይመስልህ እኔ እያንዳንድህን አንተ በተለይ አትዛትባቸው። ችግር የለውም። እዛው ችግር የለውም። እኔም እኮ ችግር የለውም። የፈለግከውን ቅረጽ፣ የፈለግከውን ድረስ ማድረግ ትችላለህ። እኔ ግን ስወጣ ከዚህ ብትገለኝ ነው የሚሻለው። ዛሬ
መላኩ ከኪስህ ወይም ደግሞ ከቀበቶ ላይ መሳሪያ ይዘህ ነው ስትዞር የነበረው አይደል? የፈለገ ሊያዝ ይመለከታል። አንተ በደንብ የህግ ሰው ነህ ወይ? አንተ ሲጀምር ማን ነህ? ከህግም በላይ የህግ ሰው ነህ? ይኸውልህ አንተ ስለ ህግ ማን ነው ከህግ በላይ የሚያደርግህ? አንተ ስለ ህግ ማውራት አትችልም። ሰው ቤትህ ይዘህ መተህ የምትደበደበው ማን ስለሆንክ ነው? አንተ ከመደብደብም እንረግጣለን። ሲጀምር ስላጨበረበርክን ገና ሌላ ህግ ይጠብቅሃል። ታውቃለህ? አለቀህም። በተለይ አንተ ደስ ያለ አንተ አይነት ሌባ ሰው ነው። ሌላ ሴራ እንዳለህም ሌላ ሴራ ዝበል ስነ ስርዓት ያዝ። ዝም በል አርፈህ ተቀመጥ። ሰላም ችግር የለውም። እንዳንተ ማንንም ማስተማመን አለ። ጭራሽ ሮጣ ልታመልጠን ዝም ያለህ ማለት ነው። ዝም ያለህ የታገስንህ የምንፈልገው ነገር ስላለ እዚህ ቦታ ብቻ ልውጣ፣ ከዚህ ቦታ ብቻ ልውጣ። አትወጣም። ከዚህ ቦታ አታስብ። መቼም አትወጣም። ደምን ባለ ማስለቀስ መቼም አትወጣም። አምስትም ደምን ባ ነው የምታለቅሰው። ችግር የለም። ንጉስ ይውጣና ማለት ነው ዋጋው ተሰጥቶስ ቢሆን ውድ ቤተሰቦች እንግዲህ በጣም ያልተጠበቀ አስቸጋሪ ነገር ነው ቅድም የተፈጠረው። በጣም እንግዲህ ከዛም ይዘነው ስንመጣ በጣም ተመልክታችሁታል። ሊያመልጠን ብዙ ነገሮች ሊተኩስም ብዙ ነገሮችም ሊያደርግ ሞክሮ ነበርና በደም እንግዲህ ይዘን አስጨንቀን፣ አሁን ደግሞ አልጠገበም፣ ዱላም አልጠገበም። በጣም ብዙ ሲነፋነፍ ሲጎመራ ነበርና አውጥተን የሚገባውን ሰተን አስገብተናል። በረደልህ? አሁን በርዶልሃል? ተረጋጋ? ማንነታችን ላይ አሁን አወከን አይደለ? ይኸውልህ ከኛ ምንም አይነት ነገር አይደበቅምም፣ አታመልጥም። አንተን ለመያዝ ደግሞ በጣም ብዙ ጥረት አድርገን ብዙ ቀን ለፍተን ነው እንግዲህ ከሳምንት በፊት ነው ደውለልህ። አሁን እኮ ምንም ያልኩህ ነገር የለም። ይኸውልህ ከሳምንት በፊት ነው ደውለልህ። ዋትስአፕ ላይ እኔ ራሴ መልእክት ልክላችኋለሁ አንገናኝም ብለህ አልፈተን ያገኘንህ እና ከኔ ጋር ቆይ ምንድነው አትጎፍላ እየነገረህ ነው አይደል? ከኔ ጋር ምንድነው የምትፈልጉት ያልኩት? የምታወራው ነገር የምትጠየቀው ነገር ካልጠገብክ በደንብ እንሰጣለን። እኔ እኮ ያልኩት ከኔ ምንድነው የምትፈልጉት ነው? ለምንድነው የምትመቱኝ? ለምንድነው እዚህ ድረስ ያመጣችሁ? ዝም በል። እኛ አንተን የመምታት ምንም አይነት ፍላጎት የለብንም። ምንድነው የምትሰራው ለመሆኑ? እኔ እኮ አንተ ማን ነህ? እኔ እሱን ነው የማውቀው። አንተ እንድሪያስ ነህ አይደል? ለምንድነው እንድሪያስ ነኝ ብለህ እንዲህ ሁሉ ድራማ የፈጠርከው? ለምንድነው ነው ያልኩት እኮ። እኔ እንድሪያስ አይደለም ከመጀመሪያው። እኔ ዘኪ ይባላለሁ፣ ጋዜጠኛ ነኝ። እሱ ደግሞ ወንድሜ ነው። እኔ ሲጀመር ላንተ ማንም መሆን አዳምጠኝ። ላንተ ራሴን ማብራራት አይጠበቅብኝም። ላንተ አይነት ውዳቂ ባለጌ የሆነ ሰው ራሴን ማብራራት አይጠበቅብኝም። ለገንዘብ ራሱን ከሸጠ ሰው ጋር ይኸውልህ እኛ ራሳችንን ማብራራት አይጠበቅብኝም። ታውቁኛላችሁ ነው በቃ በአካል የምታውቁኝ ነገር ካለ ንገሩኝ። እኔ ያላቃችሁም እኮ ምንድነው የምትፈልጉት? በደንብ እናውቃለን። ስለአንተ ብዙ ነገሮችን እናውቃለን። ብዙ ነገሮችን አግኝተናል። ካንተ ብዙ ዶክመንቶችን አግኝተናል። እንግዲህ ውድ ተመልካቾቻችን በዚሁ አጋጣሚ ከመኪና ውስጥ ብዙ ዶክመንቶችን ያገኘናል። የህግ አካላት ናችሁ? የህግ አካላት ምንድን ናችሁ? ቆይ እሺ አንዳችሁም እንኳን መታወቂያ እንኳን አላሳያችሁኝም እኮ። ማሳየትም ግዴታ የለብንም ለእንዳንተ አይነት አውሬ። አሁን ማለት ነው በተረጋጋ መንፈስ የምታወራ ከሆነ እናወራለን። ካልሆነ አወራለሁ አልኩኝ። በቃ አወራለሁ። የኔ እኮ ማውራት እኮ ሲጀመር መደባደብም አያስፈልግም እኮ። አወራለሁ። ታስሬያለሁ እኮ አይደል? ሲጀመር ከእጄ በላይ እግሬን ለምንድን ነው ያሰራችሁኝ? እሺ ምን አድርጎ ነው? ቀደም እንደ ፊጣ ዘለህ ልታመልጠን አይደል የሞከርከው? እንዳንተ አይነት እየመታችሁኝ እኮ ነው። ይኸውልህ በየሰከንዱ የምታረጉት ነገር አይታመንም። ስለዚህ እግሬንም እናስራለን። ድምጽህን ቀነስ አድርገህ በተረጋጋ መንፈስ ጆሮአችን ይሰማል። በተረጋጋ መንፈስ ቀስ ብለህ የሚጠይቅህን ጥያቄ መልስ። መቀጠል ትችላለህ። ምንድነው የምትሰራው? ምንድነው የምሰራው ማለት ምን ማለት ነው? በምንድነው የምትተዳደረው? እንዴት ነው የምትኖረው? ታውቁኝ የለ እንዴ? አግታችሁኝ ያመጣችሁት መቼም አውቃችሁኝ ነው አይደል? ምን እንደምሰራ ታውቃላችሁ ማለት ነው። በደንብ በሚገባ እናውቃለን። ከራስህ መስማት ለምንፈልግ ነው። ምንድነው የምትሰራው? ለማን ነው የምትሰራውስ? በደንብ ማወቅ የምንፈልገው እሱ ነው። ይሄንን ስራ ስለምን ያህል ጊዜ ሰርተኸዋል? ስለምንድን ነው የምታወራው ወንድሜ? የግል ጸብ አለብህ? ከኔ ጋር ችግር አለብህ? ይኸውልህ አሁን ስለምንጠይቅ ጥያቄ ብቻ መልስ ስጠን። አለበለዚያ አትምጡ። ችግር የለውም አያስፈልግም። እነዚህ ጤነኞች አይደሉም እንዴ? ያፈነዱሃል። ምንድን ነው የምትፈልጉት? ከኔ እኮ ግራ ገባኝ። እየጠየቅኩ ነው አይደለ? ምላሽ ስጠኝ። አቤት። እሺ ለማን ነው የምትሰራው? ምንድነው የምትሰራው? ይሄንን ስራ እኔ ጉዳይ አስፈጻሚ ነኝ። በቃ እኔ ጉዳይ አስፈጻሚ ነኝ። ምንም ይሄ የተደባበቀ ነገር የለውም። ስራ እኮ ነው። ድለላ እኮ ስራ እኮ ነው እንዴ። ምን አይነት ጉዳይ ነው? ምን አድርጌ ነው ይሄን ያህል እኔ ነብሰ ገዳይ አይደለሁም አይደል እንዴ? ይኸውልህ ተደዋውለን የተገናኘ ነው። ጉዳይ ልታስፈጽምልን ሳይሆን ቁማር በገንዘብ ልታጫውተን ነው። አዎ ይሄን ትክዳለህ? አልክድም። ግን ፈልገህ ነው አይደል እንዴ? በራስህ ንብረቴን ልጫወትበት ያልከው ራስህ ነህ እኮ አይደል እንዴ? መልካም። አሁን ምን ፈልገው ነገር ማለት ነው ፈልጌ አይደለም ስለሚለው ጉዳይ አይደለም። ጥያቄያችንን ትመልስልናለህ። ከዛ በኋላ ቀጣዩን ስቴፕ እየጠየቅንህ እንሄዳለን። ከዛ በኋላ እውነታው ይገለጥልሃል። የምትፈልገውን ፍላጎቴን የመጣሁት እሱን አልካድኩህ። እንደዚህ ያሰርንብህም እንደዚህ እንድታሰር ያደረግንበትን መንገድ ልክ እንዳልሆነ እናውቀዋለን። ነገር ግን ከጀርባ ከምትሰሩት ስራ አንጻር
መታሰር አይደለም እግር ቢቆረጥም አይቆጭም። ትክክል። ምንድነው የምታወሩት ሰዎች? የምታውቁን ከሆነ ንገሩኝ። በቃ ችግራችሁን ንገሩኝ። እሺ ብር ነው የፈለጋችሁት? ባናቀ ኖሮ ደውለን አናገኘም። በደንብ ስላንተ ስለውስጥ አብጠርጥረን ስለምናቅ ነው እዚህ ጋር ያመጣነ እኮ። እሺ ምንድነው የምታውቁት? ምንድነው የፈለጋችሁት? እሺ አሁን ቀጥተኛ ጥያቄዎችን እንጠይቅ። አሁን ጠይቅ። አታሰልቸን። እሺ የት ክለብ ነው የምትሰራው? ወይም ደግሞ ምን ምንድነው የምታስተዳድረው? አውቀዋለሁ አላልክም እንደ ክለቡን? ይኸውልህ ካንተ አንደበት መስማት እንፈልጋለን። መልስ ለምን አትመልስም? ዝም ብለህ ይኸውልህ ዱላ ነው የምትፈልገው? መነጋገር አንችልም እንዴ? ቆይ አሁን ይኸውልህ አታጭበርብረን፣ ነገር አታራዝም፣ ሀሳባችንን ወደ ሌላ አትሰረቅ። ለምትጠየቀው ጥያቄዎች መልስ ስጥ። ትክክለኛው መርማሪ ማን ነው? በቃ ከአንድ ሰው ጋር ላውራሽ። እሱን አናግረው። በቃ አንተ አዋራኝ። እኔ ከሱ ጋር ለማውራት አልፈልግም። አታውራ። እሺ ምንድነው የት ክለብ ነው የምትሰራው? ለማን ነው የምትሰራው? ምንድነው የምትሰራው? አሁን ይኸውልህ እያንዳንዱን ብጥርጥር አድርገህ አብተንተን እንድትሰራልኝ እንድትነግረኝ። እኔ ለክለብ አልሰራም። እኔ ለክለብ አልሰራም። እኔ ለክለብ አልሰራም። የምን ክለብ ነው የምትወራው? እኔ ጉዳይ አስፈጻሚ ነኝ። ይኸውልህ አንድ እንድትሰማኝ በቃ ለትላልቅ ሰዎች፣ ለከበርቴዎች፣ ለባለስልጣናት በቃ ጉዳይ አስፈጻሚ ነኝ። ይሄም የምታረጉት ነገር ልክ አይደለም ብዬ የምነግራችሁም ለዛ ነው። በኋላ ትጸጸቱበታላችሁ ብዬ ነው እነሱም ጭምር። እኔ እነግርሃለሁ። የመጨረሻዬን ነው ግን የምነግርህ። ንገረኝ። ለመሆን ይኸውልህ ካሌብ ቦምቡ የት እንዳለ ታውቃለህ? ካሌብ ቦምቡ የት እንዳለ ታውቃለህ? ካሌብ ቦምቡን የት ታውቀዋለህ? ከጠፋ 15 ቀን ሆኖታል አይደል? እሺ አዎ ነው። እኔ ይኸውልህ ብትነግረኝ ይሻለኛል። በቪዲዮ እየነፈረቀ ሲለምነን ያለውን አሳያለሁ። እናንተ ጋር ነው አሁን። ይኸውልህ ብዙ ነገሮችን ለእኛ ለአንተ ማስረዳት ግዴታ የለብንም። እናንተ ይዛችሁት ነው እንዴ? አሁን ተናገር። እኔ ቆይ ምንድናችሁ እናንተ ሰዎች? ፖሊሶች አይደላችሁም? መርማሪዎች አይደሉ? ፌዴራሎች አይደላችሁ? ምንድናችሁ እንዴ? ስለኛ የምትፈልጉት? ቆይ እንዴ የምትጠየቀውን ብቻ አርፈህ መልስ። አዎ እመልሳለሁ እኮ አልኩኝ። ካሌብን ማሰር ድረስ ወይስ አግታችሁት ነው? ብር የምትፈልጉ ከሆነ ከአባቱ ጠይቁ አለው። ከካሌብ ጋር ያለው ግንኙነት እዛ ክለብ ውስጥ ምን ምን እንደምትሰራ ሁሉንም ነገር ንገረኝ። ክለብ እኮ ነው፣ ብዙ ነገር አለ እኮ። ምንድነው? ምን አለው? ምንም ነገር የለውም። ክለብ ይጠጣል፣ ይጨፈራል፣ ይሳቃል። በቃ እኔ ደግሞ እዛ ተጠቃሚ ነኝ። በቃ የሚሰራውስ ቁማር? የምን ቁማር ነው የምታወራው ሰውዬ? እኛ ልንጫወት የመጣ ነው ቁማር። ዛሬ ቀጠሮ ልናስይዝ ላይ ተገናኘን ነው እኮ። ከሳምንት በፊት ነው ደውለንልህ ያወራነው። ዛሬ ሳምንት ደወልንልህ፣ በነጋታው እንገናኛለን። የዛኑ ቀን አልክ። ነገ ዛሬ ስትለኝ ቆይ ቢያንስ ሶፍት ካለ ዛሬ ነው ያገኘሁት። የምን አባ ሶፍት ነው? እኔ እየነሰረኝ ነው እንዴ? ደሙ ገና ሌላ ነገር ይችላል። ጠረግ ለኛ እንዳንተ አይደለንም። ተረዳኸኝ አይደለ? እንዳንተ አይደለም ይላል እንዴ? ይኸው እንደዚህ እያነሰርከኝ እንዴት ነው እንደኔ ያለው እኮ አውሬ። አሁን ይኸውልህ እያንዳንዱ ነገር እንድታወራልኝ ነው የምፈልገው። እኔ ከአንተ ጋር መከራከር መነጋገርም አልፈልግም። ሰማኸኝ አይደለ? ካሌብ የደረሰበት ነገር አንተም ላይ እንዳይደርስብህ ከፈለክ ሁሉንም ነገር ተናዘዝ። ይኸውልህ እሱ አንተ ላይ ነው ሁሉንም ነገር የደመደመው። ተረዳኸኝ አይደለ? እነሱ በጣም ገንዘብ አላቸው፣ በጣም ሀብት አላቸው። ብዙ ሰዎች ያውቃሉ። ተረራርተው ብዙ ነገሮችን አድርገው ከሀገር ሊወጡ ይችላሉ። አንተ ድሃው ነው የምትበሰብሰው። ስለዚህ ሁሉንም ነገር ተናገርና ራስን ነጻ አውጣ እኮ አይደል እንዴ? አንተ እየሰማኸኝ እኮ እኔ ጉዳይ አስፈጻሚ ብቻ ነኝ። ምን አይነት ጉዳይ ነው የምታስፈጽመው? እኔ ሲጀመር ካሌብ መያዛችሁ ራሱ ልክ አይደለም እያልኳችሁ እኮ። ለምንድን ነው ልክ ያለው ነው? ወዴት እየገባችሁ እንደሆነ ግን ታውቃላችሁ። ግን ወዴት ነው እየገባን ያለ ነው? ወደ መጥፎ ነገር እየገባችሁ ነው። እየቀለድኩኝ አይደለም። እንኳን አይደለም ለካሌብ ለኔ ራሱ ማለት ነው በጣም መጥፎ ነገር እያደረጋችሁ ነው። ይኸውልህ የተያዙት እንደዚህ ነው የለፈለፉት። እስካሁን ምንም አይነት ነገር አልደረሰብንም። እንግዲህ ፈጣሪ ይመስገን እስከዛሬም በእኛም ጸሎትም በእኛም ብዙ ነገርም እንግዲህ ይህንን ነገር ደርሰንበታል። ሰማኸኝ አይደለ መላኩ? ይኸውልህ ከመጀመሪያው እንድናስረዳ የምትፈልግ ከሆነ ብዙ ነገር እንድናወራ የምትፈልግ ከሆነ በተረጋጋ መንፈስ እንድትነግረን እንፈልጋለን። ከዛ በፊት ግን አዳምጠኝ፣ እንድታቋርጠኝ አልፈልግም። ኤደንን ታውቃታለህ? ኤደን ነው ማለት ዌይተር የነበረችው እናንተ ጋር ዌይተር አጣጭ መሰል ነገሮችን የነበረችው ኤደን ኤዱ? አዎ ጸይም ረጅም። እሺ እሷም እኛ ጋር ነው የምትገኘው። አሸናፊ ባርማናችሁ። እሺ እሱም እኛ ጋር ነው የሚገኘው። አስፈላጊ ከሆነ እንዲመጡ ማድረግ እንችላለን። ከዛም ቀጥሎ ደግሞ ካሌብ ቦምቡ የተባለው የታጠቅ ቦምቡ ልጅ እኛ እጅ ነው የሚገኘው። ስለዚህ አሁን አንተን ይዘናል። ከአንተ ቀጥሎ ደግሞ የምናደርገውን ነገር እናደርጋለን። ሁላችሁም ሰብስበን ሸዋሮቢት ነው የምናስገባችሁ። ይኸውልህ አንድ ነገር ልንገርህ። እኔ እንደ ቀረብ ብዬ ላውራህ ማለት ነው። ብልጥ መሆን አለብህ። አትሊስት ራስህን ማስመለጥ ከፈለክ፣ የህግ ሂደቱን ማቅለል ከፈለክ ያለውን ነገር ንገረን። እኛ ጋዜጠኞች ነን፣ ስራችንን እንስራበት። ከዛ በኋላ አንተን መልቀቅ ካለብን አንተን እንለቃለን። ግን አሁን ጋራንቲ ላድርግ የምፈልገው ነገር ይሄንን ነገር ካልነገርከን ከበድ ያለ እርምጃ ነው የምንወስድብህ። በራሳችን ከደረስንበት ከደከምን ብዙ ነገር ካደረስክብን አስብበት። ተረድተኛል ብዬ አስባለሁ። ብልጥ ነህ።
አይደለ? እኛም ደግሞ ካንተ ጋር ቁማር ለመጫወት የተለያዩ ነገሮችን ለማድረግ ነው አይደል የመጣ ነው። ነገሮችን አቅልዬልሃለሁ አትሊስት። ስለዚህ አሁን ብልጥሁን ራስህን ለማዳን እንቅስቃሴዎችን አድርግ። ተናገር። ገባህ አይደል? እኔ ደግሞ አንድ ነገር ልንገራችሁ። ይኸውልህ ሻወሩ ቢትዘው ሄደህ ትቀማመላለህ። ገባኝ እኮ እኔ ግን እኔ አንድ ነገር ልንገራችሁ። አሁን እየሄዳችሁ ያላችሁት መንገድ ልክ አይደለም ነው የምላችሁ። አሁን ካሌብን መያዝ ማለት እኮ ማለት ነው ጦርነት እንደመጀመር ማለት እኮ እያደረጋችሁ ያላችሁ። እንዴት እንደያዛችሁት ሁላ አላውቅም። እኔ ግን እኔ በኋላ የምትሰምጡበት ጭቃ ግን መቼም ማትወጡበት እንደሆነ እሱ ለኛ ተውልህ። ችግር የለም እሱ ለኛ ተውልህ። እኔ ምንም ችግር የለም። እኔ እኮ ዝም ብሎ ደሃ ነኝ፣ ዝም ብሎ ሰው ነኝ። ወደፊት የሚገጥማችሁ ሰው ግን ከባድ ሰው። እንግዲህ ሪቮሉሽን እየነዳ የመጣ ሰው ደሃ ነኝ ሲል አንተን ሰማሁ። በቃ እኔ እንግዲህ ተናግሬያለሁ። እኔን ያገኛል። እኔ ጭራው ነኝ። በኋላ ግን አንበሳውን ስታገኙት ግን ትጸጸታለህ። እያንዳንዱ እኔ የመጨረሻዬን ነው የምነግራችሁ። ምንም ችግር የለም እኮ አሁን እኮ ኦልሬዲ እኮ አስራችሁ ነው የእናንተ ነኝ። ችግር የለውም እኮ ካሌብም እንደዚህ ነበረ ሲዘል ነበረው። ችግር የለም። ከባረለ ዳቦ ፍርፋሪ ትለምነናለህ። አንተም ከሁለት ቀን በኋላ ችግር የለም እኮ እኔ እንደውም አሁን ይኸውልህ ከፈለክ ካለመናገር ትችላለህ። እነሱ ጋር ሄደን እናጉርሃለን። በቃ የመጨረሻ እድል ልስጥህ። ተው አይናገር ከፈለክ በቃ እናገራለሁ አልኩኝ እኮ እናገራለሁ አልኩኝ እኮ በቃ እናገራለሁ። ግን እኔ ምክሬን ነው የነገርኳችሁ። በቃ እናገራለሁ። ምንድነው የምትፈልጉት? ስለዚህ አሁን የምንፈልገው የት ነው የምትሰራው? ወይም ደግሞ ምንድነው የስራ በቃ ክለቡን ታውቀዋለህ? በቃ ክለብ ነው የምሰራው። ስንት ክለብ ነው ያለው? 3 አለ። 3 አዲስ አበባ ውስጥ 3 አላችሁ። እኛ ብቻ እንኳን ይኸውልህ የደረስንበት አንዱ ግን ሰማኝ። እኛ ብቻ የደረስንበት አዲስ አበባ ውስጥ 4 አለ። ሐዋሳ 2 ሰማኝ አይደል? አትደብቅ። ሐዋሳ የሱ አይደለም። እያንዳንዱን ነገር ካሌብ ነግሮናል። በቃ ካንተ ጋራ ለማመሳከርም ጭምር ነው። አትደብቅ እኮ ታዲያ። እሺ ቆይ ካሌብ ከነገራችሁ እኔ ምን ላደርግላችሁ ነው ወንድሜ? ምንድነው የምትፈልጉት? ቀኝ እጅ አይደለ? እኔ ጉዳይ አስፈጻሚ ነኝ። ቀኝ እጅ ነው የምታወራው? እኔ ቀኝ የካሌብ ቦምቡና የታጠቅ ቦምቡ ቀኝ እጅ ነው። አሁን ቀኝ እጅ አይባልም እኮ ጉዳይ አስፈጻሚያቸው ነኝ። እንዴ ስንት ነገር የማደርግላቸው እኔ ነኝ። በቃ ሌላ ትልቅ ነገር እኮ የለውም። እኔ እኮ ተሯርጬ የማደርሰው ነኝ። እኛ ይኸውልህ ለማንም ሰው እንዳንተ እድል ሰተን አናውቅም። ማንንም ወሰድ ያለብንን እርምጃ እንወስዳለን። እነሱን ማስገብተን እንትላለን። አረ ልንገራችሁ። እሺ ልንገራችሁ። እሺ የእውነት ልንገራችሁ። እሺ ልንገራችሁ። እሺ ምንድነው የምትፈልጉት? እሺ ልንገራችሁ። ንገር አሁን ማለት ነው የመጨረሻ እድል። በቃ ንገር። ቅድም የመጨረሻ ብያለሁ። አሁን አንድ ነገር ይኸውልህ ለምንጠይቅህ ጥያቄ ሀስንልህ ሁ ብለህ ካልመለስክልን ተንበርከክና ተናገር። ተነስና አንድ ልጅ የሚባል ነገር ምን አድርጊያችሁ ነው ያል ነፍሰ ገዳይ አይደለሁኝ እኔ። ቆይ እንዴ ነፍሰ ገዳይ አይደል? ነፍስ አላጠፋው እንዴ? ነፍስ አላጠፋው ማለት እንዴ? ስንቱን ሀብታም ራቁቱን አስቀርታችሁ ስንቱን ባለ ገንዘብ ከበቴ ደሃ አድርገህ ወንድ ልጅ ነኝ። እኔ ምን አደረኩኝ ነው አሁን ተናገር። እኛ ነን ጥፋተኞች። ስንት ወንጀለኛ እያለ ሰው አልገደልኩም አይደል እንዴ? ቆይ ሰው አልገደልኩም አይደል? ተናገር። በቁም ገድላ ምንድን ነው የምትፈልገው ወንድሜ? አሁን ንገረን። የትኛው ክለብ ነው አንተ የምትሰራው? እኔ 3ቱም ላይ እሰራለሁ። 3ቱም ላይ ሐዋሳውን ግን አይመለከተኝም። እኔ ማን ነው እሱን የሚያስተዳድረው? ካሌብ ነው እየሄደ የሚያስተዳድረው እሱ። ይሄንን ስራ ለምን ያህል ጊዜ ሰርተዋል? ኦልሞስት ወደ 3 ዓመት ምናምን ሰርቼዋለሁ። 3 ዓመት ካለ ምንም ማረፍ አገልግልሃል? አዎ አገልግያለሁ። በወር ስንት ነው የሚከፈልህ አንተ? በክፍያ ሳይሆን በኮሚሽን ነው የሚታሰብልኝ። እንዴት? በምን አይነት ኮሚሽን? ተናገር። አረ በሚኪ አረ ተው በእናታችሁ። እንዴ ምንድነው የምትፈልጉት? እሺ ተናገርኩኝ አይደል? ቆንጆ መታል። ቆንጆ ጥሩ እየተናገርክ ነው። ተናገር። ይኸውልህ እናስቀምጣለን አስፈላጊ ከሆነ። እሺ አስቀምጡኝ። በቃ ነው ተቀመጥ። እንደዚህ ነው የምትናገረው ግን እሺ፣ እንዳሁኑ ነው የምታወራው። አለበለዚያ አፈነዳለሁ። አውራ። እሺ በኮሚሽን ነው የሚከፈልህ? በኮሚሽን ነው የሚከፈልህ። ሰው ስታመጣ እነሱ ጋር የሚቋመር ሰው ስታመጣ ነው የሚከፈልህ? አይደለም ከትርፉ ነው የማገኘው። ከትርፉ ላይ ከሚገኘው ትርፍ ላይ። እንዴት ነው ትርፉን የምታገኙት? ሰው ተቋምሮ እንግዲህ የሚይዘውን ገንዘብ ይዞ ይወጣል። እናንተ እንዴት ነው የምታገኙት? ሰው ተቋምሮ የሚይዘው ገንዘብ ይዞ አይወጣም። ገንዘብ ከዛ ቤት ወጥቶ አያውቅም። ገንዘብ ይዞ አይወጣም። እዛው እናንተ ይገባል ገንዘቡ፣ እዛው ነው ቅርጭጭ አድርጋችሁ የምትበሉት። በቃ ሌላስ ምንድን ነው የምትሰራው? በቃ ሰው ማምጣት ነው የኔ ስራ። እኔ ጉዳይን ነው ማስፈጽምላቸው። አሁን ለምሳሌ አሁን አንዳንድ ቦታዎች ላይ የሚያስጨርሱት የፔፐር ወርክ ምናምን ነገር ካለ እሱን አስጨርስላችኋለሁ። በቃ እነሱ ጋር የተወረሰ ንብረት ካለ ወደ እነሱ ስም እንዲዞር፣ ከዛ ያልታወቀ ንብረት ካለ በሌላ ሰው በኩል ገብቶ ከዛ ወደ እነሱ እንዲገባ ወደ ወርቅ ቀይሮ ወደ እነሱ መላክ፣ በሌላ ከረንሲ ወደ ዶላር ምናምን ቀይሮ ወደ እነሱ ሀገር ምናምን መላክ። ሀገር መሸጥ ነው። ቀኝ እጅ ብቻ አይደለም፣ ግራም ቀኝም እጅም ነው። እግርም በጣም ብዙ ነገር ተናግሯል። ከአዲስ አበባ እየወጣ እኛ ይኸውልህ እንጠይቅህ ብለን ነው እንጂ ክትትል አድርገንብህ ነበር።
መኪናህን ይዘህ ከአዲስ አበባ ትወጣለህ፣ የሆነ የምትሄድበት ቦታ አለ፣ ትመለሳለህ። ይሄንን የምታደርገው ማታ ከ3 ሰዓት በኋላ ነው የምትሄደው ከአዲስ አበባ። ትክክል። ወዴት ነው የምትሄደው? ይሄንን በ2 ቀን በ3 ቀን ታደርገዋለህ። ክፍለ ሀገር ነው የምሄደው። ምን ለማድረግ ነው የምትሄደው? ማለት ብዙ ጊዜ ስላየነህ ነው። ክፍለ ሀገር ነው የምሄደው። በቃ ውሸት ዋሻለሁ ብለህ እንዳታስብ። አልዋሸሁም እኮ እኔ ክፍለ ሀገር ነው የምሄደው ብዬ። ክፍለ ሀገር ምንድን ነው ያለው? ክፍለ ሀገር ሌላ ፕሮሰስ አለ። ምንድን ነው ፕሮሰሱ? ሌላ ነገር ማለት እንትን ነው የሚሆነው። መሬት ነው ምንድን ነው? መሬት አይደለም እንትን ነው። እዛም ማገኘው ሰው አለ። እኔ የእነሱ ለክለቡ ስራ የሚጠቅም ስራ ነው። በቃ እነሱ ጋር ሄዳለሁ፣ ከዛ ሰርቼ እመጣለሁ። ክፍለ ሀገር ምን አለ ከክለብ ጋር የሚገናኝ ነገር? መጠጥ አታስመጣ መቼ? ቢራ መጠጥ ነው የምጠጡት? አረቄ አይጨመቅልህ መቼ? እስቲ ንገረኝ። በቃ ክፍለ ሀገር የማውቀው ሰው አለ። እኔ አዋቂ ሰው አለ። እኔ የማውቀው ሰው አዋቂ ሰው ነው። አዋቂ ሰው ከዛ እሱ ጋር ሄደን ምን ማለት ነው? እንዴት ማለት ምን ማለት ነው? አዋቂ ማለት ምንድን ነው? ደብተራ መተተኛ ምናምን ነው? እንደዛ ሰው መጽሐፍ ገላጭ አይነት ነገር ሰው ነው። እሺ ለምንድን ነው የምትጠቀሙባቸው? በቃ እንትን ክለቡ ዝም ብሎ የሚቆም ነው እንደሚመስል። በቃ የራሱ ስራ አለው። የጀርባ አጥንት ማለት ነው። ባው እንደዛ ነገር ግብር ማለት ነው። አይ ኧረ ሰው አንገብርም እኛ እንዴ። ምንድነው ታዲያ? እሺ ምንድን ነው የምታደርጉበት? እንዴ እንትን ነው እኛ የሆነ ስራ ይሰራልናል። ቅመማ ምናምን ይቀመምልናል። በቃ ይዤ እመጣለሁ። እኔ እሱን ይዞ መምጣት ብቻ ነው። እንደ ትራንስፖርት ነኝ እኔ። ምንድን ነው የሚቀመምላችሁ? መኪናውም እኮ ይነሱ እኮ ነው። የኔ መኪናውን ላኳ አይደለም እኮ ንብረቱን እናጣራለን። ችግር የለም። እኔ የኔ ንብረት አይደለም እሱ ራሱ ደሃ ነኝ ልላችሁ ነው። እኔ ምንም የማውቀው ነገር የለም። እሺ አካውንት ውስጥ ያለው ገንዘብ ሁሉ ይበረበራል። ምን ያህል ትራንዛክሽን እንዳለው በዚህ ወራት ይታያል። በእህትም ስም ያለውን ነገር አጣርተናል። አታስብ። እሺ አሁን እዛ ሰው ጋር 3 ሰዓት ሌሊት ማታ እየሄድክ ምንድን ነው የምታደርገው? እህቴን እንዴት አወቃችኋት ሁላ? እኔ እኮ ግራ ነው የሚገባኝ። እኔ እኮ ምን አድርጌ የማናውቀው ነገር የለም ብሮ፣ ምንም የማናውቀው ነገር የለም። ያ ሰው ወጣትነ ራስን አስመልጥ። ምንድን ነው እሺ ነገርኩህ። ከመጀመሪያው እስከ መጨረሻው እኮ ነገርኳችሁ እኮ ነው። አሁንም ጥያቄያችንን አልመለስኩም። በቃ የሆነ የሚወጋው መርፌ ነው። በምን አወቃችሁ? እናውቃለን። ማን ነው እሱን የሚያድላችሁ? አሸናፊ ነው የነገራችሁ? ይኸውልህ ተናገር። አሸናፊ ነው የነገራችሁ? የምንፈልገውን ነገር አታዝገን። የምንፈልገውን ነገር ንገረን። ያቺ ሸርሙጣ ነች የተናገረችው። ከአንተ በላይ እንደዚህ አይነት ነገር የወረደ እሷ ነች። ሰውን አትናቅደም። እየተናገርኩኝ እኮ ነው። እናንተ በምትሄዱበት መንገድ እኮ እኛም ሄደን እህትን እዚህ ጋር አግተን እንዳንተ ጨካኙ ነው። ኧረ አያስፈልግም አልኩኝ እኮ። በቃ ይኸው እየተናገርኩኝ አይደል እንዴ? ተናገርሽ። እሺ ምንድን ነው? በቃ ነገርኳችሁ እኮ። በቃ መድኃኒት ነው። ምንድን ነው መድኃኒቱ? በቃ መድኃኒቱ ሰው ያደነዛል። በቃ ተመላልሰው እንዲመጡ በቃ እዛ ቤት ላይ ተመላልሰው እንዲመጡ ያደርጋል። በቃ ምንም ትልቅ ነገር እንኳን አይደለም እኮ። ባለሀብቶች ማለት ነው። እነዚህ ሰዎች እኮ ብር ያላቸው ሰዎች ናቸው። መጥተው ቢበትኑት የማያልቅ ብር ነው ያላቸው። ገንዘባቸውን እንዲጨርሱ ታደርጓቸዋላችሁ እዛ። ይሄ ልክ ነው። ለምን በቃ እነሱም እኮ ተደስተው ነው የሚሄዱት። እንደ የሁላ ገንዘብ የሁላ ቤትና መኪና እናንተ እጅ ከገባ በኋላ ምንድን ነው የምታደርጉት? በቃ ዱባይ ይላካል። ዱባይ ቤት እየሰራ ነው ታጠቅ። አሁንም ዱባይ ነው ሄደው። ሪል ስቴት አለው እዛ። ሪል ስቴት አለው እዚህ እንደዚህ እያደረገ እዛ ሪል ስቴት ገንብቷል። ዶክሜንቶቹን ስጡኝ እባካችሁ። አቀብለኝ። አምጣለት። ተመልካቾቻችን እነዚህ ዶክሜንቶች ከዚህ ውሻ መኪና ውስጥ ነው የተገኙት። በጣም ብዙ ነገሮች ነው። እኔ እንደዚህ አይነት ዶክሜንት ላይ ይቻላል። በጣም ብዙ ነገሮች ነው። የብዙ ሰው ንብረቶች ናቸው። የብዙ ሰው ውሎች አሉት። በጣም ብዙ ካርታ፣ መታወቂያ፣ ብዙ ነገሮች አሉ። ነገር ነው ያለው። እኔ እንጃ አላቅም ምን እንደሆኑ። ይሄ ሁላ ሰው ምንድን ናቸው እነዚህ? እኛ ጋር የተመዘገቡ ናቸው እንዳሉ። በቃ እነዚህ አሁን ለምሳሌ ካቶች፣ መኪኖች፣ የመኪና ሊብሬዎች ምናምን ናቸው። እንደ አብዛኞቹ እንደዛ ናቸው። መጋዘኖች ምናምን ናቸው። አብርሃም ታረቀኝ ዘመናዊ ኢንዱስትሪ፣ ፍስሐ ታረቀኝ ዘመናዊ ኢንዱስትሪ፣ የጨረታ ሰነዶች፣ ብዙ ነገሮች አሉ። በቃ እነዚህ ሁሉ ንብረቶች እናንተ ጋር ይገባሉ አይወጡም ማለት ነው? አይወጡም ሳይሆን በቃ ይበላሉ። እንዴ አይወጡም ነው። ሌላ ምን ቃል አለው? ይበላሉ እና አይወጡም ይለያያል እንዴ? በቃ እንደዛ ነው። ስለዚህ አሁን ምንም ነገር አንፈልግም። እኔ እንጃ ንጉስ፣ ከዚህ ሰው ጋር ከዚህ ውሻ ጋር ካንተ ቆሻሻ ጋር እንዲህ አይነት ነገር ማውራትም ያለብን አይመስለኝም። ስለዚህ እንዳለ ያሉትን ዶክሜንቶች አንተ ቤት እንዳሉ እናውቃለን። ዶክሜንቶቹን በሙሉ ታመጣለህ። ሊብሬዎቹን ታመጣለህ። ገና መጨረስን ከባልደረቦች ከሌቦቹ ጋር ሆነ ታጠቅ ቦምቡ የሚመጣበትን ነገር ታመቻቻለህ። አሁን
ገባ አይደለ? ታጠቅ ቦምቡ በእውነትም ዱባይ ነው ያለው። ዱባይ አሜሪካን ቤት አለው። ስንት ቦታ ይሄዳልስ? የታጠቅ ቦምቡ እንዴት አወቃችሁ? ሲጀመር በቃ ታጠቅ ሌላ የተለያየ ቦታ ይሄዳል። በቃ የተለያየ ቦታ አለው ቤት። ክፍለ ሀገርም ሊሆን ይችላል። ምን ይታወቃል? እናንተ ዱባይ ነው እያለ እሱ የተለያየ ቦታ ነው የሚሄደው። አሁን እኮ ለዛ ነው የምነግራችሁ። እኔ አሁን የምትገቡበት መንገድ ስላላማረኝ ነው ይሄንን ነገር የነገርኳችሁ። መልካም። ስለዚህ ማድረግ ያለብንን ነገር እሱን እናደርገዋለን። ለናዘዝ ባለበት መልኩ ሳምንትም ወርም ሳማላይ ብሬት ለስተኛ ኖርማል እኮ አወራን እኮ አይደል እንዴ? በቃ በስርዓት እናወራለን እንዴ? ስለዚህ ካንተ ጋር የተያያዙ ነገሮችን ያንተን ስልክም አግኝተናል። የምንበረበረውን ነገር በርበረ የምናደርገውን ነገር እናደርጋለን። በትክክል ተባበራችኋለሁ ካልከን ቅድም ቃል እንደገባንልህ ክስህን እናቀልልሃለን። ከዛ ውጪ ግን ምንም አይነት ነገር ካንተ ጋር መውራት አያስፈልግም። ስለዚህ ንጉስ ይሄ ልጅ መውጣት ነው ያለበት። ምንም ካንተ ጋር ነው። እሺ አራታው መሰሩት ነገር ልክ አይደለም።